ክቡራን ተመልካቾቻችን ተመልሰን መተናል። ቀሪ ጥያቄዎቻችን ኢንሻአላህ ከፈዲለት ሼክ እንቀጥላለን። በድጋሚ አብራችሁን ቆዩ። ሼክ እንግዲህ በረመዳን ያለው የዱዓ ተጨባጭ ምን ይመስላል? ለየት የሚያደርገውስ ምንድነው? ሙስሊም ህብረተሰብ ምን አይነት አጋጣሚዎችን በመጠቀም ነው ረመዳንን ላይ ያለውን አንዳንድ ችግሮችን መቅረፍ ያለበት ወደሚለው ነው ኢንሻአላህ ምን ሄደው። ነገር ግን ከዛ በፊት አንድ እህታችን በዳይሬክተሩ በኩል የመጣልን መልእክት አለ። ሙስሊም ነው እንግዲህ ወደ እስላም አባል ገብቷል ላ ኢላሃ ኢላላህ ሙሐመድ ረሱሉላህ በማለት ነገር ግን አይሰግድም። ካለመስገዱ ባሻገርም ደግሞ አልኮል መጠጦችን ይወስዳል፣ ሰላትን አይሰግድም። ስለዚህ ዱዓ ማድረግ አለበት። ቅድም በጠቅስት ይመስኛል ባልና ሚስት ሲጣላ ሌሎች ሽማግሌዎችን ፍርድ ቤት ሌሎች ጉዳዮች ጋር ገብቶ መቋረጫ የሌለው ሰንሰለት እስከ መግባት ባጭሩ ዱዓ ማድረግ ይሻላል የሚል ነገር ማሳሰብ ስለሰማች ይመስኛል ነው ያለችው። እናንተም ዱዓ አድርጉልኝ፣ ሌላም አዳማጩም እንዲሁና ተመልካቹ ዱዓ እንዲያደርግልኝ ማሳሰቡልኝ የሚል ነገር ነው። ያሳሰባችሁ ኢንሻአላህ يصلح لها زوجها ባለቤቷን አላህ صالح አላህ ያድርግላት፣ ኸምሩንም መራራ አላህ ያድርግበት። አሚን። ሰላትን አላህ Subhanahu Wa Ta'ala ለመስገድ ይወፍቀው። እሷም موقنا بالإجابة إنه الله يشيلني بلا بيقين شرط تبقى شرط ننقر إن شاء الله تكتاتلنا تبقى دعاء كدرجة بإذن الله عز وجل الله سبحانه وتعالى يستكاكل الله تعالى. أكيد. ترو تياكينو ترو ما سبيامنو الصل الصعب تشاساتون ባለቤቱ ቻቹ ለማይሰግዱ ልጆቻቸው ለተበላሹባቸው ኸምር ውስጥ ለገቡባቸው ሰላት ለተውባቸው ዱዓ ለተውባቸው ዲንን ለረሱባቸው የሚስትንም ሐቅ ለተውት የባለንም ሐቅ ለተውት እንደው ጥፋት ላይ ላሉ ወንድሞቻችንና ወገኖቻችን አላሁ አዘ ወጀል እኛንም ጭምር ሂዳያ አላህ ይስጠን። አላህ የሚፈልገውን ሷሊህ መንገድ አላህ ይምራቸው እንላለን። ስለዚህ ረመዳን ወቅቱ ነው። አሁን ሱሑር ላይ ስትነሳ መነሳቷ ስለማይቀር ሁለተኛ ደግሞ ስታፈጥር ለሳይም እንግዲህ ዳዕወቱ ላ ተረድ የማይመለስ ዱዓ አለው ስለተባለ በየቂን አላህን ልትለምን ይገባል። እኛም ኢንሻአላህ እንለምናለን። ተመልካቾቻችንም እንዲሁ ዱዓ እንዲያደርጉላት እናሳስባለን። ሼክ እንግዲህ ኻስያው የረመዳን ኻስያ ከሌላው ወር ለየት የሚያደርገው ነገር ብዙ አጋጣሚዎች አሉት ብለናል እና ግን ቅድም እንዳት ሼክ አንዳንዶቹ አጋጣሚው በመጠቀም ነገር ግን እንዴትና በምን መልኩ መደረግ አለበት የሚለውን ህግና ደንቡን ሳያገናዝቡና አግባብ በማይሆን መልኩ ዱዓ የሚያደርጉ ሰዎች አሉ። አንዳንድ ጊዜ አሽረል አዋኺር እንደውም ከገባ ቁጭ ብለው የሚያድሩ ተጠራርተው ወንድሞቻችን አሉ። እንደው ለነሱ የሚሰጡት የሚያስተላልፉት መልእክት ካለ? والله አሽረል አዋኺርን ተጠራርተው መስጊድ ቁጭ ብለው ኢዕቲካፍ ላይ ያሉ ወንድሞች ጊዜያቸው እንዳይባክንባቸው ጊዜያቸው መጠበቅ አለባቸው። ያንን የኢዕቲካፋቸውን ወቅት የቲላዋ የሶላት ወቅት እንደሚያደርጉት ሁሉ የዱዓም ወቅት ያደርጉት። ለምን ሁሉም ሰው ሐጃ አለበት። እንደው ሐጃ እንኳን የሌለበት ሰው ቢኖር አይኖርም እንጂ የወንድም ሐጃም ሐጃ ነው። የደግ ሰው ባህሪ የወንድም ሐጃ የራስ ሐጃ ነው። አንተ የሆነ ችግር ካለበት እኔ የሆነ ችግር አንተ ያለበት ችግር ስለሌለብኝ ብቻ ያንተን ችግር እያየሁኝ ዝም ማለት እንደው የደግ ሰው ምልክትና የደግ ሰው ባህሪ አይደለም። ስለዚህ ሁሉም ሰው ባለ ጉዳይ ነው፣ ወቅቱን መጠበቅ አለበት። ሁለተኛ ከመስጊዱ ውጭም ቁጭ ብለው ተጠራርተው ማታ ዱዓ ብለው ቁጭ የሚሉ በአገር ቤት ውስጥ ያሉ መሻይኾችና ወንድሞች አሉ። እነሱም ቢሆኑ አላህ Subhanahu Wa Ta'ala ዱዓቸውን አላህ ይቀበላቸው እንዲቀበላቸው ሸርጡን የመጠበቅ አካሄድ ቢጠቀሙ ጥሩ ነው። ሸርጦቹን እናነሳለን ብለናል። መቼም አንድ ሰው ለዱዓ በሚነሳ ጊዜ እንደው መጀመሪያ موقنا بالإجابة እንደው አላህ አለልኝ እንደው አላህ እሺ ይለኛል የሚል ስሜት ሊኖርበት ይገባል። لأن النبي صلى الله عليه وسلم يقول ادعوا الله وأنتم موقنون بالإجابة እሺ ይለኛል ብላችሁ ነው። አንዳንዱ ሰው ይሄንን ትዝ አይለውም፣ በቃ ዱዓ ማድረጉን ብቻ ነው። حسن الظن والثاني ነው። فلذلك يقول النبي صلى الله عليه وسلم قال الله تعالى الله عندي هلاله حديث القدس من قال أنا إني قال عند ظن عبدي بارعي عند ترترني نوم هنا فليظن بما شاء يفلقوني ترترني ويدو عين الشيلنيال يبلن ويم يبلن አይለኝም ካለ አልለውም ዱዓዬን ማሽለኛል የሚል የውነት ቀና ልቦና ካለ አላህ ያሳፍረኝም ካለ አላህ ያሳፍረኝም። አንዳንድ ወንድሞች አገር ቤትም ቂራስን ከራ መሻይኾች ጋራ አንዳንድ ወንድሞች ብድግ ብለው እንደው አላህ ያሳፍረንም ይላሉ። እና ከማስተውሰው አንዱ ነህው እየቀራን ይያለን የነህው ሸኻችን ታመሙ። እኛ ሀገር ተተም ቤተሰብ ተተም ምን ብለን እየተራብን ነው ቁጫል ነው። አንድ ሼኽ ሁሴን ይባላሉ ብድግ አሉ።
ወላሂ ቂራአት ማልቀራም ካሁን በኋላ ምንንም ነገር አላደርግም ኢንሻአላህ አላህ አያሳፍረኝም ዛሬ ይሽራለሁ ቂራአቱን ተወና ቁጭ ብሎ ዱዓ ማድረግ ጀመረ ወላሂ ከአስር በኋላ ተሻላቸው ከባድ ህመም ነበር እና ይሄ የቂን መኖር አለበት እርግጠኛ መሆን ያስፈልጋል ሁለተኛ ደግሞ ተضرعا وخفيه ነው መሆን ያለበት እንደው متواضع መሆን ያስፈልጋል እንደው እንቅሽቅሽ ምናምን ማለት አያስፈልግም ዱዓ ላይ ስትር ብሎ እኛ መሻይኾቻችን ያስተማሩን ረካዓተን ሰግደው ወደ ቂብላ ዙሮ መስጊድ ቢሆን ይመረጣል እቤትም ቢሆን ችግር የለውም በነብዩ አለይሂ ሰላም ሶላት ማውረድ በነብያችን ላይ አለይሂ ሰላም ሶላት ያወረዱ ከዛ ደግሞ ወደ ቂብላ ዙሮም ቢሆን ጥሩ ነው ከዛም በኋላ حتى يقول ابن القيم رحمه الله عليه اذا دعا الرجل دعاء عند سو اللهن ለመለመን ቁጭ ብሎ ዱዓ ላይ እንትን ካደረገ ለዱዓ ከተነሳሳ وتوضأ وضوء ካደረገ وصلى ركعتين ሁለት ረካዓቶችን ከሰገደ واستقبل القبلة قبلة ከተክታጨ وتصدق قبل الدعاء كدعاء በፊት صدقه ካደረገ وأيقن بالإجابة الله እሺ እንደሚለው እርግጠኛ ከሆነ وبكى ከቻለ ካለቀሰ أو تباكى ባይችል እንኳን እንደማልቀስ አይነት ስሜት ካደረበት وأيقن بالإجابة الله እሺ እንደሚለው እርግጠኛ ከሆነ وصلى على رسول الله رسول الله عليه الصلاة والسلام صلوات ካወረደ وألح በቋሚ መልኩ እንዲሁ አድርጎ 2 ደቂቃ 3 ደቂቃ 10 ደቂቃ አድርጎ መሄድ ምናምን አይደለም እንደው ኢልሃህ ማለት ቼክ ማለት አላህ በር ካደረገ ኢንሻአላህ ዱዓኡ ሙስተጃብ ነው ብለዋል የበድር ጊዜ ረሱል አለይሂ ሰላቱ ወሰለም ያደረጉትም ይሄንኑ ነው የበድር ጊዜ يقول عمر بن الخطاب امير المؤمنين رضي الله عنه እሳቸው ምን ይላሉ የበድር ጊዜ ነብያችን አለይሂ ሰላቱ ወሰለም ሷሃቦችን በሙሉ ሳቸው ሁሉም ተኝተዋል ኢላ ረሱላህ ሰለላሁ ዐለይሂ ወሰለም ረሱል ሲቀሩ ምን ያደረጉ يصلي ويدعو ይላል ዱዓ ያደረጉ وكان ملحا ችክ ብለው ነበር اللهم انجز لي ما وعدتني اللهم انجز لي ما وعدتني እንደው ሌሊቱ ሙሉ ቆመው አደሩ ዱዓ ያደረጉ ይሄ ቃል የገባህልኝ ፈጽምልኝ ይያሉ ቃል የገባህልኝን ፈጽምልኝ እርዳኝ ይሄንን ሙስሊም እንዳታስጨፈጭፈው ይሄንን አካል አደጋ ላይ እንዳትጥለው አንተ ጠብቀው አንተ አግዘን አንተ እርዳን አንተ ድረስልን ይያሉ ነብያችን አለይሂ ሰላቱ ወሰለም ዱዓ ያደርጉ ነበር በዚህ አይነት መልኩ ተضرعا አላህን ፈርተው መጀመሪያ መፍራት ያስፈልጋል እኮ አንተ ዱዓ ላይ ሆነ እንዲህ የማሾፍ አይነት ሐረካ ማሳየት የለብህም ወይም ደግሞ እምትለምነውን አካል ያልተለማመጥከው የሚመስል አይነት ሁኔታ ማሳየት የለብህም የሚለምነው አላህ አይደል ምስኪኖቹ አሁን ልመና ላይ በየቦታው የሚዞሩትን እንኳን ስናያቸው ማለት ነው ዝቅ ብለው ራሳቸው ምናምን ቸግሮኝ ነው ካሉ ሰው ይሰጣቸዋል አንተ እስከ አንድ ብር አምጣ የሚል ካለ ዞር በል ነው ይባላል እብድ ካልሆነ በስተቀር ተፈርቶ በቃ ይሄ ምንድነው እንኳን አላህ Subhanahu Wa Ta'ala ወሊላሂ المثل الأعلى የሰው ልጅ እንኳን ይሄ እስቲፍዛዝ ወይም ደግሞ ትቢት ድፍረት የሚባል ነገር አይወደድም አንተ ከአላህ ፊት ነው የቀረብከው ቀልብህን ስብር አድርገህ የእውነትን ኢኽላስ አድርገህ ለማኝነትህን አምነህ ተለማኙ አላህ መሆኑን አውቀህ ሰጪ ቸር መሆኑንም ተገንዝበህ በሙሉ የቂን هو الذي يطعمني ويسقيني وإذا مرضت فهو يشفيني إيالك بزا ملكو دعاء مادرق يسفلقال يهي وقت بتليم بوسين وقتنا حتى ذكر ابن القيم رحمة الله عليه من أوقات استجابة الدعاء دعاء استجابة كم يادر قباتش وسين وقته عنده حين الفطور يفطر ساعات لينو يلالو يفطر ساعات لين كلهم سو لب بلاتشو آياتشو كوناني كاني مجمر تيمرم كاله وهم كاله السن لمبلات عجلوا بالفطر ما زال الناس لا يزال الناس بخير ما عجلوا الفطر من لو الحديث لما تكبر انجي دعاء على ما ادرك صوت الزايلو سحور بتام وساني وقتنا ولتنياو دمو وساني وقت عند الليل ليل الساعات لينو يليل الساعات بتام كما قال عز وجل ان ناشئه الليل هي اشد وطئا واقوى مقيلا يليل الساعاتاتوች دعاهم تلاواهم ሁሉም أشد وطن أي أشد موافقة بتام تسمامي نو لبهم سبسب بلو قط بلو الله غا نو ميهدو ሶስተኛ ወሳኝ ሰዓት ሰሁር ሰዓት ነው የሰሁር ሰዓት ደግሞ በጣም ወሳኝ ሰዓት ነው ብዙ ሰዎች እቺን የሰሁርን ሰዓት ቸል ይሏታል ይቺ ዱዓ ወቅት ነች وبالاسحارهم يستغفرون ብለዋል አላህ Subhanahu Wa Ta'ala ማን ነው ከኔ በመካከል ከኔ ባሪያዎች መካከል የሚለምነኝ የሚሰጠው ይፈልገውን ማረግለት ብሎ ራስ ጥያቄ የሚያቀርብበት ሰዓት ስለሆነ ይችን መዘንጋት የለበት ማንም ዱዓ የሚያደርግ ሰው ሌላ ደግሞ سجود ላይ ደግሞ يعني اشد ما يكون العبد قريبا الى الله وهو ساجد ነው ወደ አላህ በጣም ሲሰው ልጅ ቀርብ የሚሆንበት سجود ላይ ነው
ስጁድ ላይ የዱንያውንም የአኺራውንም ዱዓ ማድረግ አለበት። የሱንም የቤተሰቦቹንም ዱዓ ማድረግ አለበት። የወገኖቹንም የኡመተል እስላሚያውንም ዱዓ ማድረግ አለበት። የራሱንም ያገሩንም ዱዓ ማድረግ አለበት። ሁሉም ነገር الله قلال ነው لا الله قلال ነው لأن الله عز وجل قال إن الله على كل شيء قدير الله ሁሉንም ነገር የማድረግ አቅሙም ችሎታውም አለው። ከዚህ ጋር ተያይዞ ማሳስበው ነገር ምንድነው? ዱዓ በሚደረግበት ጊዜ ዱዓውን እንደ ልምድ ነገር በቃ ዛሬ ዱዓ እናመሻለን ዛሬ ዱዓ እንውላለን አይነት በልምድ መልኩ መታየት የለበትም። የምንቀርበው አላህ ነው፣ አላህ ፊት ነው። አላህ ደግሞ ዐዚዙን ከቢሩን ጀለ ጀላሉሁ በጣም ትልቅ ጌታ ነው። እንኳን እንደዚህ ዝም ብለህ ያሾፍክ የቀለድክ ዱዓ ልታደርግበት ምናምን አይደለም። ተንቀጥቀጠህም ፈርተህ ደንግጠህም ሐቁን ማድረስ ማንችለው ነው። እነዚህ አደብ የሌላቸውን ሰዎች አላህ ወማ ቀደሩላህ ሐቀ ቀድሪሂ ይላቸዋል። አላህን ሱብሓነሁ ወተዓላ ተገቢ የሆነውን አክብሮት አላከበሩትም። ወልአርዱ ጀሚዓን ቀብደቱሁ አላህ ማለት እኮ መሬት ራሷ ጭብጡ የሆነች ነው። ከፈለገ ይህን ሁሉ ዓለም በአንድ ሰዓት በአንድ አፍታ ማውደም የሚችል አቅም ያለው ነው። ከዚህ አካል ጋር አንተ ለማኝ ሆነ ይቅርታ ኡስታዝ አሎ نعم نعيمة السلام عليكم ورحمة الله اتفضلي دمسشن كفار يسمعني نعيمة نعم عليكم السلام ورحمة الله اتفضلي كتي እሺ ኦኬ ትንሽ ቀንሽውና ቴሌቪዥኑን ቀንሽውና ከቴሌፎን ንገሪኝ ኢንሻአላህ ታውን ቀጥይ ምን የሚባል ዱዓ የሚባለው ነገር ጥሩ ጥያቄ ነው። ጥሩ ጥያቄ ነው። አመሰግናለሁ ናይማ ጀዛከላሁ ኸይራን። ኦኬ ሼክ ሰምተዋል እንግዲህ ኢንሻአላህ። የሷ ጥያቄ በጣም ወሳኝ ጥያቄ ነው ሼክ ሁሴን። እሺ የሷ ጥያቄ ሽክራን ዱዓ የሚባለው ነገር ወጣቶች ላይ አይታይም። ወጣቶቹ በጉልበታቸው በእውቀቱ በጉልበታቸው ይተማመናሉ። የተማሩት በትምህርታቸው ጉልበት ያላቸው በጉልበታቸው አባትና እናት ያላቸው በዘመዶቻቸው ቤተሰብ ያለው በቤተሰቡ ጓደኛ ያለው በጓደኛው እንትና ካስቸገሩኝ የራሴን ግሩፕ ይዤ ሄዳለሁ ስራ ካጣሁ በጓደኛ ገባለሁ የሆነ ሰው ከመታኝ በጉልበት ይቋቋማለሁ። በቃ ወጣቱ በጥቅሉ ሴቱም ወንዱም ጭምር እኮ ነው በነገራችን ላይ ዱዓ የሚባለው ነገር ላይ ደካማ ነው። ሰበብን ብቻ ማስገኘት የሚል እንጂ ሙሰበብ የሚባል ነገር ብዙም አይታሰብም። በቃ እነሱ ቅድም ካልኳቸው አይነት ሰው እውነቷን ነው። ናኢማ ትልቅ ነገር ነው ያስተዋለችው። ወጣቱ ዱዓ ላይ ደካማ ነው። ዱዓ ዋጅብ ነው፣ ግድ ነው። ለምን? ሁሉም ሰው ባለ ጉዳይ ነው። ባለ ጉዳይ ያልሆናል የለም። ትንሹም ትልቁም ሴቱም ወንዱም ባለ ጉዳይ ነው። ይሄ የባለ ጉዳይነት ጥያቄ ሁሉም ሰው ያልተገነዘበው ነገር ነው። አንደኛ አላህን ያለ ማወቅ ነው። ሁለተኛ አቅምን ያለ ማወቅ ነው። የወጣቱ ችግር በሐቂቃ አቅምን ያለ ማወቅ እኮ ነው። ስንት ወጣቶች ናቸው መንገድ ላይ ተደፍተው መቃብር ውስጥ የገቡት? ስንት ወጣቶች ናቸው ስራ አጥተው የሚንገላቱት? ስንት ወጣቶች ናቸው እንደው ስኬት የሚባል ነገር ጠፍቶባቸው የተደናበሩት? ተምረው ራሱ ስራ ያጡት ስንት ናቸው? ሁላችንም ባለ ጉዳዮች ነን። ከኛ መካከል የዱዓ ማዕና ያልገባን ስለሆን ነው እንጂ ከኛ መካከል ታሞ ነጭ የሆነ የሆስፒታል አልጋ ላይ ተኝቶ መቼ ነው ድኜ ከዘመዶቼ ጋር ከቤተሰቦቼ ጋር ከጓደኞቼ ጋር መቀላቀለው ብሎ ይተጨነቃል። እንደ ሰው ሆነ ይላል። ከኛ መካከል በእዳ ተወሮ ሰው ፊት መቅረብ አጥቶት የሚጨነቃል። ከኛ መካከል ስራ አጥቶ እንደነንተና ስራ ቢኖረኝ እንደነንተና ገንዘብ ቢኖረኝ እንደነንተና መኪና ቢኖረኝ ብሎ የሚጨናነቃል። ከኛ መካከል እገሌ የምትባል ሷሊህ ልጅ ነበረች እሷን ባገባት ጥሩ ነበር ግን ገንዘብ የለኝ እሷ አሻትለኝ ወይ ቤተሰቦቿ አሻይሉኝ ወይ እኔ ያልተመቻቸውኝ ብሎ አላህ ካላገራለት በስተቀር የማይገራለት ስንት ሰው አለ። ዱዓ ማድረግ ያስፈልጋል። اللهم لا سهل الا ما جعلته سهلا ነው። ጌታዬ አንተ ያላገራኸው ገር የለም። ስንት እህቶች አሉ የሚፈልጉትን ባላጥተው እገሌ የሚባል ጥሩ ነበር እሱ እሺ ይለኝ ሆኖይ በጠይቀው ያሳፈረኝ ሆኖይ ቤተሰቦቼ ይቀበሉት ሆኖይ አይቀበሉት ሆኖይ እኔ ለሱ መጥነው ሆኖይ አልመጥነው ሆኖይ
ትዳር ይዘው ራሱ የባላቸው ከፍቶባቸው እርትክን ያለው አሉ እንጂ ወደ ዱዓ ብሎ የሚያስብ ሰው የለም። ሁሉም ሰው ባለ ጉዳይ ነው ለማለት ነው። አሁን ሁሉም ማለት ሁሉም ሰው ባለ ጉዳይ ነው። ጉዳይ የሌለበት ሰው የለም። በግፍ ታስሮ የሚንገላታ ሰው የለም። ጉዳይ ነው ይሄ ሁሉ እዚህ ዱንያ ሐያት ላይ ጉዳይ የሌለው فلذلك يقول الله عز وجل يا ايها الناس እናንተ ሰዎች ወጣቱም ሴቱም ወንዱም አዛውንቱም ዓሊሙም ጃሂሉም ሀብታሙም ደሃውም ባለስልጣኑም ገዢውም ተገዢውም يا ايها الناس እናንተ ሰዎች انتم الفقراء الى الله እናንተ ሆናችሁ ወደ አላህ ከጃዮች አላህ ታዲያ ከሰው ይከጅላል እንዴ? هو الغني الله ሀብታም ነው። ምንም የሚያስፈልገው ነገር የለም። እኛ ግን ዓፊያ ቢያስፈልገን ከአላህ ፈላጊዎች ነን። ሀብት ንብረት ቢያስፈልገን ከአላህ ፈላጊዎች ነን። ዱንያ ቢያስፈልገን ከአላህ እንፈልጋለን። አኺራ ጀነት ቢያስፈልገን ከአላህ እንፈልጋለን። يا ايها الناس انتم الفقراء الى الله والله هو الغني الحميد. جزاكم الله خير. ይቅርታ መስመር ላይ ሰው ስላለኝ። አሎ السلام عليكم. عليكم السلام ورحمة الله. فايزة تفضلي. አንዳንድ ሰዎች ዱዓ ሲያደርጉ እኔና ለመገኝ ዱዓ ያደርጋሉ። አላህ ወሰነው በዱዓ ይደራል። ጥሩ ጥያቄ ነው። እሺ ሌላ ጥያቄ አለሽ? شكرا جزيلا لك. የፋይዛ ነው የፋይዛ ጥያቄ ጥሩ ጥያቄ ነው። የሰው ልጆች እዚህ ዱንያ ላይ በሚኖሩበት ጊዜ ዱዓ ማድረግ አለባቸው ብለናል። ዱዓ የሚያደርጉት ለሁለት ነገር ነው፣ ለዱንያና ለአኺራ ነው። ዱዓው አላህ ራሱ አስተምሮናል። ዱዓውን ربنا آتنا في الدنيا حسنة وفي الآخرة حسنة ነው። የዱንያ ሐሰና ዱንያ ላይ ጥሩ ነገር ስጠን ማለት ከዱንያ ላይ ጥሩ ነገር ስጠን የሚለው ቃል ከሚይዘው ትርጉም አንዱ እድሜን አርዝምልኝ ነው። እድሜ መርዘም ማለት ምን ማለት ነው? ረጅም እድሜ 20 30 ዓመት ሳይሆን 100 ዓመት 90 ዓመት ከዛም በላይ ሁሉ ሊሆን ይችላል። ላኪን ይሄንን የሚለምነው ሰውየው ምን ፈልጎ ነው? يقول النبي صلى الله عليه وسلم إن خير الناس كسو هلو دق سو مالت من طال عمره ادميو يرزملتنا وحسن عمله سراو يامار للسو نوالو وإن شر الناس كسوش دقمو تنكولنيا مدفو مالت دمو من طال عمره ادميو رزموبت وساء عمله سراو يكفابت سونو خير سرا عند سرا كالله قال عندك قربت اندو يا الله ادمين ارزملني بيل سو عنده ويم دمو لو قال اللهم احيني ان كانت الحياه خيرا لي منور لني مشالين كونه رزم على ادمي سطهኝ በዛ እንድጣቀም አድርግ ቢል جائز ነው እንደውም خير ነው። ግን ምን ይጨምርለታል? ምን ይጨምርለታል? አንደኛ እድሜ ይጨምርለታል። 50 የነበረው 60 ይደረግለታል፣ 60 የነበረው 70 ይደረግለታል ማለት ነው? لا ታዲያ ምን ማለት ነው? يزاد في العمر بركه እዛው እድሜ ላይ በረካ ይጨምርለታል። ወይም ደግሞ ان الله على كل شيء قدير ነው። አንተ መቼም ስትለምን እድሜ 60 ይሁን 70 ይሁን የምታውቀው ነገር የለም። አላህ Subhanahu Wa Ta'ala ራሱን በረካ የማድረግ ስራ ሊሰራ ይችላል። فلذلك አንዳንድ ሰው ስናያቸው ማለት ነው በትንሽ እድሜ ብዙ ነገር ሰርተው ብዙ ውጤትን አስመዝግበው የነሱ ህይወት አካላቸው ሩሃቸው ከአካላቸው ከመለያየቱም በፊት ከተለያየም በኋላ ህይወት ኑሯቸው ታያለ። ለምሳሌ حمزة بن عبد المطلب رضي الله عنه موت تلاله هياو ነው እንዴት لأن الله عز وجل يقول لا تحسبن الذين قتلوا في سبيل الله أمواتا بل أحياء عند ربهم يرزقون አሁን አንዳንድ ሰዎች አሉ ለሀገር አሁን ትልቅ አስተዋጽኦ የሚያደርጉ ለሀገር አንዳንድ ወንድሞች አሉ ለቤተሰብ ትልቅ አስተዋጽኦ ያደርጋሉ። ሞተውም ወንድማችን ነበር እንዲህ አድርጎልን ቤተሰብ ነበር እንዲህ አድርጎልን ሁሉ ጊዜ ይዘከራሉ፣ ሁሉ ጊዜ ይወሳሉ። አሁን ኢማሙ ነወዊ ያሉ ረሂመሁሙላህ ኢማሙ ሻፊዒ አሉ ان ابن تيميه شيخ الاسلام رحمه الله عليه ابو حنيفه والمالك وابن حنبل وزوالو بقى ائمتنا الكرام كلهم من ائمه الاربعه ሌሎችንም ጭምር ብናያቸው ማለት ነው እነሱ እድሜያቸው ከሰው ይበለጥ አይደለም። ላኪን እድሜያቸው አሁንም አልሞቱ ሙባረክ በሆነ እድሜ በቃ ሙባረክ የሆነ እድሜ አላህ Subhanahu Wa Ta'ala ይሰጣል። ያለውን እድሜ የደስታ የፈገግታ ያለውን እድሜ ከአላህ ጋር የምትቀርብበት ጀነት የምትገቢበት ያለውን እድሜ ለቤተሰብ አስተዋጽኦ የምታደርግበት ለማህበረሰብ የምትጠቅምበት ያለውን እድሜ በخير እንጂ በሸር ማታሳልፍ። ስለዚህ ይሄን ያድርግልኝ ማለት ነው ማትረግሚበት አይነት ነገር ያድርግ ማለት ነው። ይሄ ደግሞ የአላህ Subhanahu Wa Ta'ala ሱና ነው። ወለን ተጅደ ለሱነተ الله
تحويلا. جميل الشيخ. እንግዲህ ማሳሰብ ካለብን እናሳስበው ቅድም እንደተጠቀስነው አንዳንድ ሰዎች ሀብት ይኖራቸዋል የሚበሉትም ይኖራቸዋል የሚበሉት የሌላቸው ምን በላው ርዝቅ ሰጠን ብለው ዱዓ ያደርጋሉ ያላቸው ግን ያላቸውን ራሱ በልተው ጤና እንዲሆንላቸው መለመን የሚለው ነገር ተዛይላቸው ገንዘባቸው ሙባረክ እንዲሆን ቅድም እንዳላቸው እድሜ ሙባረክ እንዲሆን የተባረከና ለመልካም ነገር እንዲውል ዱዓ ያደርጉ ሰብስበው ብቻ ሀብታም ሲሆኑ ሲታመሙ ይታከሙበታል ለልጆቻቸው እንዳይቸከጅሉ ተተው ይሄዳሉ ችግር የለውም አለተ የተከፈፉናስ እንዳይሆኑ ደሃ እንዳይሆኑ ማድረጉ ተገቢ ነው እና ለዚህ ነገር ሁሉ ዱዓ የሚያስፈልግ መሆኑን ነው አሁን በግልጽ ያያየነውኛ ሰው ከበላ በኋላ በጤና እንዲወጣለት መሆን ማድረጉ ትክክለኛውን አካሄድ እንዲሄድለት የበላው ተንሸራሽሮ በሰውነቱ እንዲሄድ ማድረጉ ሰው ዘንድ ራሱ የተወደደ እንዲሆን ማድረጉ የተጠላ ከሆነ ሰው አንህ ከተባለ ራሱ አንድ ችግር እኮ ነው ይርግማን ነው የሚሆነውና ዱዓ እንግዲህ አስፈላጊ እንደሆነ በሚገባ ገልጸናል ሌላው ዱዓ አድርጉልን ተብሎ ድሮ ይጠየቅ ነበር አሁን ግን እንደ ልምድ ዱዓ አድርጉልን ካልሆነ በስተቀር ነብዩ አለይሂ ሰላም በሐዲስ ሙስሊም የተጠቀሱ ነገር አለ ዳዓቱ አይዋ عن ظهر الغيب مستجابه ተብሏል እንደገና ከነብዩ አለይሂ ሰላም ኡመቶች ደግሞ ለው اقسم على الله لابره لا يزال خير يوم القيامه ነው እንዲህ አይነት ሰዎችም ስለሚኖሩ አንዳንድ ወንድሞቻችንም ዱዓ አድርጉልንልም ይገባል ማለት ነው እንግዲህ ሰዓትና ጊዜ ቢኖርን ሼክ በዱዓ ዙሪያ ብዙ ባል ነበር ነገር ግን ሰዓት አልቋል እየተባልኩ ነው ይሄን ረመዳን ጀምሮ አለቀበት ይሄን ረመዳን ኢንሻአላህ በምንም መልኩ ዱዓ ያደርጋል መጨረሻ ማሳሰቢያ በ10 ሰከንድ ውስጥ አንድ ነገር ላሳስብ እሺ ሰው ሁሉ ዱዓ ላይ መበርታት አለበት ለሙስሊሙ ኡማ ዓለም ላይ ላሉ ለኔም በግሌ ለሼህ ሁሴንም ለራሳቸውም ዱዓ አድርጉልን በሐቂቃ እንደው ለቀልድ አይደለም ዱዓ አድርጉልን አላህ Subhanahu Wa Ta'ala ዲናችንንም ዱንያችንንም አላህ ያሳምርልን አላህ Subhanahu Wa Ta'ala ለጀነት አላህ ይወፍቀን ጀዛኩሙላህ ኸይር ሼክ ክቡራን ተመልካቾቻችን የዛሬው አዱዓኡ ወረመዳን ዱዓና ረመዳን እንዴት ግንኙነታቸውና አንድነታቸው ምን ይመስል ነበር በሚለው ዙሪያ ላይ የተለያዩ ጥያቄዎችን ለፈዲለት ሼክ ሐሚድ ሙሳ አንስተን ስንወያይ ቆይተን ነበር እናንተም ከዚህ ውይይትና ጥያቄ በቂ የሆነ ትምህርት እንዳገኛችሁና ጥቅምም እንዳገኛችሁ ከወዲሁ ተስፋ አደርጋለሁ በሚቀጥለው ሳምንት አላህ ተባረከ ወተዓላ ብሎ በሌላ ጥያቄ እስከምንገናኝ ከወዲሁ መልካም ሁሉ እየተመኘው እሰናበታለሁ ፈዲለት ሼክ በአላህ ስም በድጋሜ ላመሰግን ወዳለሁ ወጀዛኩሙላህ ኸይር እንዲሁም ወንድሞቼን ዲያ መሐመድ ወሌ ዳይሬክተርና ካሜራማን አብዱል ሐይ ابن ماجه واحمد علي ሁላቸውንም ለዚህ ፕሮግራም ባየር ላይ መውጣትና ለተመልካቾች እንዲደርስ በማድረጋቸው በአላህ ስም ላመሰግናቸው በድጋሜ ወዳለሁ ወሰላሙ አለይኩም